ነው ሞጣ? ለመጀመሪያ አገኘው ወንድሜ። ብዙ ጊዜ ስላንተ እናገራለሁ። የሆነ ጊዜ ተሳስቶ ሰው ትንሽ ተችቼ ነበር፣ ግን በኋላ ስመለከት በጣም ጥሩ ሰውና ስብዕና ያለህ ብዙ ሰዎችን የምትረዳ ዘር የማትለይ ከፍተኛ ሞራል ያለው ወጣት መሆኑን ስላየው ባለፈው መጥተው ሊያጠፏችሁ ሲሉ ተከላክያለሁ እና ስላየው እዚህ መድረክ ላይ በጣም ደስ ብሎኛል። እንኳን ደህና መጣ። ስምህ ነው ማስተር? አዎ ሞጣ ስሜ አብነት ነው የሚባለው። ማስተር የሚባለው የስፖርት የማርሻል አርት አሰልጣኝ ነኝ። ስፖርተኛ ነኝ በፊት። ማርሻል አርት ታሰለጥን ነበር? አዎ ወጣት በነበርኩ ሰዓት። አሁን ግን አረጃው። አረጃውን? በጣም መልካም ሰው። በጣም እኔ እንደውም ማስተር የሚለው ስም ይመስለኝ ነበር። ማስተር የሚባል የሞጣ ልጅ ነበረ። አንድ ነርስ ነው አባቱ ነርስ ናቸው፣ የሉም በህይወት እና ማስተር ይባላል። እና አድማጭ ተመልካቾቻችን ማስተር አብነት ነው እንግዲህ ለመጀመሪያ ጊዜ ማስተር አብነት በውስጥም ጽፌለት አላውቅም። እናንተ እኮ ብትፈልጉ ሙሉ መውሰድ ትችላላችሁ። የሚገርም ነገር ሰውን በዚያ ደረጃ ሳትጸየፍ ለሚቀር እድሜ ብለህ ሁሉ ስራህን አንተ መኖር እየቻልክ ለካ እንግዲህ ማርሻል አርት ማለት አስበው ከፍተኛ ገንዘብ የሚያስገኝ ነው። ከፍተህ ራሱ አሁንም ብትቀጥልበት ሚሊዮነር መሆን የምትችል ሰው ነው። እና መጣው ግን እነዚህ ሳያቸው ባክግራውንዳቸውን እናንተን ሊከሱ የመጡት የሚገርም ነገር ሌባ ናቸው። ሁሉንም ባክግራውንዳቸውን ስለማቅ ነበር የተቃወምኳቸው እና በጣም ስላየው ደስ ብሎኛል። እንዴት እንደመጣ ዛሬ እንደውም እዚያ ሰለጠንክ? 5 ዓመት አሰልጣኝ ነበርኩኝ። 3 ዓመት ሞተር ሳይክል ሰርከስ ስትሪት ሰርቻለሁ። ሰይፉ ፋንታውን ላይ ቀርበህ ታውቃለህ? አዎ የዛሬ 3 ዓመት ቀርቤያለሁ። እሱ ፕሮግራም ደግሞ ሊያቀርብ ይገባል። ምክንያቱም እንደናንተ ያሉ ወጣቶችን እኔ በራሴ ቤት ማበረታታት እፈልጋለሁ። ባለፈው ራሱ ገንዘብ ምናምን ተብሎ እናንተ እኮ ብትፈልጉ ሙሉ መውሰድ ትችላላችሁ። የሚገርም ነገር ሰውን በዚያ ደረጃ ሳትጸየፍ ለሚቀር እድሜ ብለህ ሁሉ ስራህን አንተ መኖር እየቻልክ ለካ እንግዲህ ማርሻል አርት ማለት አስበው ከፍተኛ ገንዘብ የሚያስገኝ ነው። ከፍተህ ራሱ አሁንም ብትቀጥልበት ሚሊዮነር መሆን የምትችል ሰው ነው። እና መጣው ግን እነዚህ ሳያቸው ባክግራውንዳቸውን እናንተን ሊከሱ የመጡት የሚገርም ነገር ሌባ ናቸው። ሁሉንም ባክግራውንዳቸውን ስለማቅ ነበር የተቃወምኳቸው እና በጣም ስላየው ደስ ብሎኛል። እንዴት እንደመጣ ዛሬ እንደውም አይታት ከሆነ 21 ዓመቷ አንድ ልጅ አግብታለች። መስከረም ላይ ነው ገና ያገባች። ለካ እርጉዝ ነበረች። 4 ወር ያለው ህፃን በሆዷ ሞቷል። የደም ካንሰር ነው። ህፃኑን እንዳያወጡት ትሞታለች። እንዳድን ኬሞ እንዳትደረግ ህፃን አለ። ህፃኑ ደግሞ ሞቷል ሆዷ ውስጥ። ተመልከት፣ አስክሬን በሆዷ ይዛ የተኛች አንድ 21 ዓመት ወጣት በጣም ቆንጅዬ ልጅ ብታያት ታዝናለህ። ለሷ ብዬ ነው የገባው ዛሬ፣ ለሷ ብቻ። ትላንት ሞከርኩላት እነ መማር ምናምን ሲባል አይ እምቢ አሉ። እነ ሀቢባም ሰድበው አባረሩ ሲባል እስኪ እንደው ማስተር አብነት ንገሩ ስል ነግረው ይሆን አላቅም። እንደው በአጋጣሚ መጣህ እንደሆን አላቅም። ተነግሮ ነው የመጣው። እውነት ለመናገር ሞጣ እኔ ልጆችን ለማየት ቤተሰብ ጋር ቤት እየገባው ባለቤቴ የአንተ ላይቭ ላይ ገብቶ ተቆርጦ የወጣ ቪዲዮ አይታ እያለቀሰች ነበር እና ምን ሆነች ነው አልኳት። የ4 ወር ፅንስ ማህፀን ውስጥ በእንደዚህ አይነት ሁኔታ ውስጥ ያለች አንድ የምታሳዝን ሴት ሞጣ እንዲህ ብሎ ሲናገር አየውና ተረበሽኩ አለችኝ። እስቲ ቪዲዮን አሳይኝ ብዬ ቪዲዮን አየው። ከዛ በኋላ ላይቭ ላይ ሲመጣ ደግሞ አንተም በዚህ በጎ ስራ ላይ ነው ያለው። እውነት ለመናገር ያው ልቤ ተናግቷል። 2 ስቃይ ውስጥ ነው ያለችው እቺታችን። አንደኛ ፅንስ ምን ማለት እንደሆነ ሁላችንም እንረዳለን፣ ምን ያህል ከባድ ነገር እንደሆነ። ከዛ በመቀጠል ደግሞ የእሷን ህይወት መታደግ እንችላለን ከእግዚአብሔር በታች ሁላችንም ከተረባረብን በምንችለው ሁላችንም ከተረባረብን። ስራውን አይቼ ነው ያደነኩት የተከላከልኩለት። ባለፈው መልካም እንደሆነ ስላየው መንገደኛው ይባላሉ ደግሞ ይሆን የማይታዩ ሰዎች 2 ሰዎች አይቻሉ። ሌላም አንድ ልጅ አለ እና 4ቱን ሰዎች በጣም የማከብራቸው ብዙ ጊዜ ተናግሬያለሁ በላይቭ ላይ
ሰምቶም ሊሆን ይችላል ማስተር አላወኩም። እና መልካም የሰራ መልካም ነው የሚሆነው። አንዳንዱ ገንዘብ ወሰደ ምን ቢወስዱስ ደሞዝ ያስፈልጋቸዋል። እንኳን ያልወሰዱትን ማስተር አብነት ቁስል አጥቦ ካዳነ ለምንድን ነው መብላትስ የለበትም? የመጽሐፍ ቅዱስ እኮ መጽሐፍ ቅዱስ ሰው ሁሉ የሥራውን ማግኘት አለበት። ስለዚህ እባካችሁ እንደነዚህ አይነት መልካም ሰዎችን የሰው ነፍስ ማዳን የሚችሉ የወደቁትን የሚያነሱትን ባንቃወም መልካም ነው ላለው የምትለው ነገር ካለ ቀጥል። ሞጣ አመሰግናለሁ። ህመም የታመመ ሰው ጊዜና ሰዓት መስጠት አስፈላጊ ነው ብዬ አላስብም። የሚረዱ ሰዎች ደግሞ ሁል ጊዜ ልባቸው ለመልካም ነገር የተዘጋጀ ነው።